አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥዬዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይሄንን ለጥፏል። መጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ፣ እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ የለው ችግር የለውም። ጠጡ አለን እዚህ። አርቲስት ሙሉ ዓለም ጌታቸው የብራንድ አምባሳደርነት ውሉን አቋረጠ። ይህንንም ተከትሎ ብራንድ አምባሳደር ለሆኑ አርቲስቶች የቀረበ ጥብቅ ማስጠንቀቂያ ተሰጠ። ዳግማዊ ነጻነት ወርቅነህ ከወደ ነቀምት ተገኘ። ይህንንም ተከትሎ መምሰልና መስራት ይለያያሉ የሚሉ በርካታ ሀሳቦች እየተሰጡ ይገኛሉ። በዝርዝር ውስጥ አካተን ይዘናል የምናደርሳችሁ ይሆናል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁልን? ይህ ውስጥ አዋቂ ቻናላችን ነው። ከኛ ጋር መረጃ ሳይሆን እውነት አለ። እውነትን ከምንጩ ማግኘት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ስለዚህ ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ቆዩ። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የ11 ወራት የብራንድ አምባሳደርነት ውል በይፋ ማቋረጡን አስታወቀ። አርቲስቱ ለውሉ መቋረጥ ድርጅቱ ለተጠቃሚዎች የገባውን ቃል አለመፈጸሙ፣ የ11 ወራት የማስጠንቀቂያ ስራ ክፍያ አለመፈጸሙን፣ የድርጅቱ አሰራር ከሙያ ስነ ምግባሩ ጋር መጋጨቱን በምክንያትነት ጠቅሷል። አርቲስቱ አክሎም በስሙና በዝናው ላይ ለደረሰው ጉዳት የካሳ ጥያቄ በሕግ እንደሚጠይቅ ገልጿል። ውሉ የተቋረጠው ከመጋቢት 25 ቀን 2018 ዓ.ም መሆኑ ታውቋል። በአርቲስቱ መግለጫ መሰረት ሙሉ ዓለም ጌታቸው በተከታታይ ለ11 ወራት የኩባንያውን ምርትና አገልግሎት ሲያስተዋውቅ ቢቆይም ኩባንያው በውሉ የገባቸውን ተስፋዎች እንዳልፈጸመ ገልጿል። ይህም አቋሙ ከግል እምነቱ፣ ከሙያዊ ስነ ምግባሩና ከህዝብ ጥቅም ጋር በቀጥታ የሚጋጭ መሆኑን በግልጽ ቃል ገልጿል። በመሆኑም ከመጋቢት 25 2018 ጀምሮ ውሉን በይፋ መቋረጡን አስታውቆ ለፈጸመው የማስታወቂያ ስራ ያልተከፈለው ክፍያ እንዲከፈለው ጠይቋል። በተጨማሪም በስሙና በስኬቱ ላይ የተፈጠረ ጉዳት ምክንያት የህጋዊ እርምጃ መውሰድ መብቱ እንደተጠበቀ ገልጿል። ከዚህ ቀን ጀምሮ ኩባንያው የአርቲስቱን ስም፣ ድምጽ ወይም ምስል ለማንኛውም የማስታወቂያ ስራ መጠቀም እንዳይችል ጥብቅ ማስጠንቀቂያ ሰጥቷል። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን ተከትሎ የአርቲስቱን ውሳኔን በመከተል ጉዳዩ በህግ ባለሙያዎች ዘንድ አነጋጋሪ ሆኗል። ብዙዎች ውል ማቋረጥ ብቻውን ከማንኛውም ተጠያቂነት ነፃ የሚያደርግ ቢመስላቸውም የኢትዮጵያ ህግ ግን ከዚህ በተለየ መልኩ ጥብቅ ድንጋጌዎችን አስቀምጧል። የህግ አማካሪና ጠበቃ ሰብለ አሰፋ የማስታወቂያ አዋጅ ቁጥር 759/2004ን ዋቢ በማድረግ እንደገለጹት አንድ የብራንድ አምባሳደር ማስታወቂያ ከሰራ በኋላ ውሉን ስለበጠሰ ብቻ በዛ ማስታወቂያ ለተታለሉ ዜጎች ካለበት ኃላፊነት ነፃ አይሆንም። አርቲስቶች ወይም ታዋቂ ሰዎች አንድን ምርት ወይም አገልግሎት ሲያስተዋውቁ ህዝቡ የእነሱን ዝናና መልካም ስም ተማምኖ ውል ውስጥ ሊገባ ይችላል። ድርጅቱ አሳሳች ከሆነ ወይም ቃል የገባውን አገልግሎት የማይሰጥ ከሆነ አምባሳደሩ ውል አቋርጫለሁ በማለት ብቻ እጁን መታጠብ አይችልም። በህጉ መሰረት አርቲስቶች ተጠያቂነትን ለማስቀረት የሚከተሉትን ነጥቦች መተግበር ይኖርባቸዋል ብለዋል። ድርጅቱ ህዝብን እያታለለ መሆኑን ካመኑ አምባሳደሩ የአጻፋ ማስታወቂያ የመልቀቅ ግዴታ አለበት ያሉት ጠበቃዋ፣ የአጻፋ ማስታወቂያው ቀደም ሲል ማስታወቂያው በተላለፈበት ተመሳሳይ ሚዲያ ለምሳሌ ፋና ቴሌቪዥን ወይም ዩቲዩብ ከሆነ በዛውና በተመሳሳይ የጊዜ መጠን መቅረብ ይኖርበታል። ለዚህ የአጻፋ ማስታወቂያ የሚወጣውን ወጪ ማስታወቂያ አስነጋሪው ድርጅት፣ አርቲስቱና ማስታወቂያውን ያሰራጨው ሚዲያ በጋራ የመሸፈን ኃላፊነት አለባቸው። ይህ ክስተት ለማንኛውም ታዋቂ ሰው ትልቅ ማስጠንቀቂያ የሚሰጥ ነው። አንድን ድርጅት ከመወከላቸው በፊት ስለ ድርጅቱ ማንነትና ስለሚሰጠው አገልግሎት ትክክለኛነት በቂ ጥናት ማድረግ እንደሚገባቸው ባለሙያዋ መክረዋል። ምክንያቱም ነገ ችግር ቢፈጠር ከድርጅቱ ጋር መለያየት ብቻውን ከህግ ፊት ነፃ እንደማያደርግ ግልጽ ሆኗል ሲሉ መክረዋል። ወደ ሌላኛው መረጃችን ስናልፍ የተወዳጁን ነጻነት ወርቅነህ አይነት ድምጽና አቀራረብ ያለው ግለሰብ
ግለሰብ መነጋገሪያ ሆኗል። ተወዳጁ አርቲስት ነጻነት ወርቅነህ ካረፈ እነሆ ወራት ተቆጥረዋል። ነጻነት በተለያዩ የፊልም ስራዎቹ ከብዙሃን ጋር የተዋወቀ ቢሆንም የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መርሃ ግብር ይበልጥ ወደ ህዝቡ አቅርቦታል። ይህ ተወዳጅ የጥበብ ሰው ካለፈ በኋላ መርሃ ግብሩን ለመረከብና ለማጋፈር 3 ግለሰቦች ሲታጩ በአሁኑ ወቅትም 2 ኮሜዲያን ብርቱ ፉክክር ላይ ይገኛሉ። በዚህ ወቅት ታዲያ አንድ ጉዳይ መነጋገሪያ ሆኗል። ወደ ነቀምት ብቅ ያለው አንድ ግለሰብ የብዙዎችን ትኩረት ስቧል። አንዷለም የተባለው ይህ ግለሰብ ያወጣው ቪዲዮ ከተወዳጁ አርቲስት ጋር በፊት መልክ ውጪ በድምጽና አነጋገር ሙሉ በሙሉ አርቲስቱን ሆኖ ብዙሃን ሲገረሙበት ተመልክተናል። የነቀምቱ ወጣት የሰራውን ቪዲዮ የተመለከተው ሰይፉ ፋንታሁን ጭምር በታዲያስ አዲስ የራዲዮ ፕሮግራሙ ላይ እጅግ በጣም መገረሙንና ከነጻነት ወርቅነህ ጋር ፍጹም መመሳሰል እንዳላቸው መስክሯል። ሰይፉ ግርምቱንና አድናቆቱንም ገልጿል። በዚህም ብዙሃን ግራ በመጋባት እየተቀባበሉት የሚገኝ ሲሆን እርሱ የቤተሰብ ጨዋታ ይምራ የሚሉም ድምጾች ተበራክተዋል። የህይወት ምዕራፉን የሚቀይር ነገር አጋጥሞት ይሆን እያስባለም ይገኛል። ይህንንም ተከትሎ ልክ ነው፣ ምናልባት በድምጽና መልክ ሊመሳሰል ይችል ይሆናል። ይህ አንዷለም የተባለው ግለሰብ ነጻነትን ለመምሰል ብዙ ጥረት እንዳደረገና ለረጅም ጊዜያትም ሲደክም እንደነበረ የሚያሳዩ ነገሮች አሉት። ሰሞኑን አንዷለም የነጻነትን ድምጽ ስላስመሰለ ብቻ አንዳንዶች ባለማወቅ የቤተሰብ ጨዋታን እንዲመራ ሲመኙ ተመልክተናል። መታወቅ ያለበት ነገር የቤተሰብ ጨዋታ ብዙ ተመልካች ያለው ትልቅ ፕሮግራም ነው። ቦታውም ደግሞ ከማዝናናት ባለፈ እውቀትና ልምድን የሚጠይቅ ነው። ውድድሩ ነጻነት ወርቅነህን የመምሰል ጉዳይ ሳይሆን በራስ ቀለምና ችሎታ ፕሮግራሙን ማስቀጠል የሚችልን ባለሙያ መምረጥ ነው። ለዚህ ደግሞ አሁን ላይ ብዙዎች በአንድ ድምጽ ተስማምተው ቦታውን የሚመጥነው ብቸኛው ሰው አዝመራው ሙሉ ሰው ነው እያሉ ይገኛሉ። በምክንያትነት የሚያነሱት ደግሞ አዝመራው በትምህርት ዝግጅቱ ከፍተኛ መሆኑን፣ ሌሎቹ መካከለኛና ዝቅተኛ ደረጃ እንደሆኑ ይነገራል። ሌላው በኮሜዲ ሙያ የብዙ ጊዜ ልምድ ባለቤት መሆኑን እንዲሁም በመድረክና በሚዲያ ስራዎቹ ብዙ ተፈትኖ ብቃቱን በሚገባ ያሳየና በህዝብ ዘንድ ከፍተኛ ተወዳጅነትን ያተረፈ ባለሙያ መሆኑን አድናቂዎቹ ይጠቅሳሉ። ከዚህ ባለፈም በእውቀትና ጥበብ ሰውን ማዝናናት፣ ቁም ነገር ማስጨበጥ ስለሚችል ብቃቱን በሚገባ ያሳየና በህዝብ ዘንድ ከፍተኛ ተወዳጅነትን ያተረፈ ባለሙያ መሆኑን አድናቂዎቹ ይጠቅሳሉ። ከዚህ ባለፈም በእውቀትና ጥበብ ሰውን ማዝናናት፣ ቁም ነገር ማስጨበጥ ስለሚችል አዝመራው ሙሉ ሰው የቤተሰብ ጨዋታን ከነ ክብሩ የማስቀጠል አቅም አለው። ስለዚህ መመረጥ አለበት በማለት በርካቶች ዛሬም ድረስ ቀዳሚ ምርጫቸው አድርገውታል። ለማንኛውም በዛሬው ዕለት አዝመራው ፕሮግራሙን የሚመራ ይሆናል። ከተመለከታችሁ በኋላ ፍርዱን ለእናንተ ሰጥተናል። ውድ ቤተሰቦቻችን ለዛሬ ነበረን መረጃ ይህንን ይመስል ነበረ። በሌላ መረጃ እስክንገናኝ ድረስ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሰላም ቆዩን። ቸር ያገናኘን።